መልእክት ቀጥታ ለአቶ ፊራኦል ኢቲቻ ይድረስ። ቅዳሜ ዕለት ከዓለም አቀፍ ወንበዴዋ ከወይዘሮ በረከት ወርቁ ጋር ያደረካት ኢንተርቪው ቲያትር መሆኗን የተቀነባበረች ድርሰት መሆኗን ለእኔ አይደለም እንቅልፉን አጥቶ ሲመለከትህ ለነበረ 40 ሺህ የሚጠጋ ማህበረሰብ ይቅርታ እንድጠይቅ እፈልጋለሁ። ደግሞ አለው ይቅርታ እንድጠይቅ እፈልጋለሁ። እንግዲህ አሁን ታበሲሳን አግኝቼ አውርቼዋለሁ የሚለው እዩት፣ በዚህ ስልክ ነው። ጭራሽ 252 ነው። 252 የሶማሌ ኮድ ነው፣ የሶማሊያ ኮድ ማለት ነው። 252 65 65 81 111 ነው። ይሄ እኔ ሀገር ውስጥ ነው ያለሁት አባቴ። ጭራሽ ይሄ የሶማሊያ ስልክ ቁጥር ነው፣ ጎሊስ ይባላል ይሄ ስልክ ቁጥር። ስለዚህ በአስቸኳይ ትወጣና ይቅርታ ትጠይቃለህ። ነግሬያችሁ ነበር። እኔ ጋር ምንም አይነት ኖቲፊኬሽን የሱ ኖቲፊኬሽን አልደረሰም። ከዚህ ሰውዬ ጋር ምንም አይነት ንግግር አላደረግንም። ጭራሽ ቅዳሜ ዕለት እኔ አልነበርኩም ብያችሁ ነበር። የምታምኑ ሰዎች ታምናላችሁ። ይሄ እልም ያለ ቲያትር መሆኑ ከበረከት ገበሬዋ ጋር የሰራሃት ቲያትር መሆኗን እኔን አይደለም ህብረተሰቡን ይቅርታ ጠይቅ። ያለበለዛ እኔ እናንተ መካከል ጦርነት መታወጁን እንድታውቅ ፈልጋለሁ። ይህንን ከሚሰሩ ከመንግስት ጋር ከነ አዳነች አቤቤ ጋር ከነ ባንክ ብሔራዊ ባንክ ገዢ ጋር ስለሚተዋወቁ እርስዎ ዶላሩን ሊያስፈቅዱ እኔ ደግሞ ብሩ ልችል እርስዎ ንግድ ፍቃድ ሊችሉ ግብር ከእርስዎ ሊቆረጥ ከዛ ከትርፍ ግብር እኩል ልንካፈል አይደል የተስማማ ነው? እሺ ና አይደለም። አይ እሺ ሳይሆን እዚህ ጋር እያጠራን እንሂድ። አዎ እሺ። አዎ ብሩ ከማን ነው? ብር ማን የቻለው? ብር አንተ ቻልክ። ልፋትን ያመጣው ብር እንደገና ይሄንኛው ብር ሲገባ የተያዘ ብር ያስማማናል። አሁን እኮ ይሄኛው እኮ ይስማማለሁ። እሺ በዚህ እኮ እኔ አልክድም። አሁን እርስዎና እኔ ስንት ብር ነው እኔ ለእርስዎ የሰጠሁት ለዚህ ስራ ማስኬጃ ተባብለን በዚህ ተስማምተን? እኔ ትርፌንም አልሰጠኸኝ እኮ ነው እንጂ ብርህን አልመለስኩልህም እንዴ እኮ። አዎ ስንት ብር ብቻ። ለማንኛውም አገር ለቃ ወጥታለች። የፍርድ ቤት ሂደቷን ውሎዋን እንዴት ነው ምናምን የሚለውን የፌዴራል ፖሊስም ሌሎች ክሶችም ካሉ ይሄ እያደገ መሄድ ነገር ስለሆነ ያለውን ሁኔታ ወደ እናንተም ማድረስ ይሆናል። ከዚህ ጋር ግን በተያያዘ ህዝቡ የሚጠይቀው አንድ ብርቱ ጥያቄ አለ። እች ሴት ተደራራቢ የክስ ፋይሎች እንዳሉባት የታወቀ የፌዴራል ፖሊስ ለምንድን ነው የለቀቃት? ከለቀቃት በኋላ ድጋሚ ፈልጉልኝ የሚለው ለምንድን ነው ያሉ በጣም ብዙ ኢትዮጵያውያኖች አሉ። እንዴ አንድ ሰው ያስታውቃሉ እኮ ከተደጋጋሚ ክሶች እየመጡ ከሆነ ቆይ ምናምን ብላ ብትለቅ እንኳን በረጅም ገመድ አስረህ ምናምን ነው ብትለቀው። ቤት በኩል የወጣችው ይች ልጅ ከዚህ በኋላ በእንደዚህ አይነት ወንጀል የሚታሰሩ ሰዎች በዋስትና ሲለቀቁ አገር ለቀው እንደማይጠፉ ምንድነው ዋስትናችን? ራሱ ፖሊስ ከለቀቃት በኋላ ፈልጉልኝ። ይህን ያዩ አንዳንድ የሴራ ፖለቲካ ተንታኞች እባክህ ቴዲ ዝም ብለው ተነጋግረው ነው ሩጭና በቃ ማስታወቂያ ወይም ደግሞ ፈልጉልኝ ብለን እናወጣለን። ከዛ አንድ ቀን ይረሳል፣ 2 ቀን 3 ቀን ይወራል፣ ይረሳል ምናምን ተባብለው ነው ያሉም አሉ።
የሆነው ነው። የበረከት ገበሬዋ ኬዝ ቀላል አይደለም። በረከት ገበሬዋ እንዴት ከሀገር ልትወጣ ቻለች? ብዙዎችን እያነጋገረ ያለ ጉዳይ ነው። በጭራሽ ከሀገሬ አልወጣም፣ እዚሁ ነው መሆነው፣ እዚሁ ሆኜ የሚጠይቀኝን አካል አያለው ስትል የነበረችው በረከት ገበሬዋ እንደሚታወቀው ከሀገር ውጪ እንደወጣች ብዙ መረጃዎች እያሳዩ ይገኛሉ። በባለፉት ቀናት እንግዲህ ላይቭ እየገባች ኢትዮጵያ እንዳለች እያስመሰለች እንደነበረም መረጃዎች እያሳዩ ነው። ውጪ እንደወጣችና ነገር ግን በምን መንገድ ልትወጣ ቻለች? የፌዴራል ፖሊስ መጥሪያ እንደወጣባት ያስታውቃል። ስለዚህ በኢትዮጵያ አየር መንገድ እንዴት ነው ልትወጣ የቻለችው? ከዛ ጀርባ ያለው እጅግ በጣም ከፍተኛ የሆነው ነገር ምንድን ነው የሚለው ብዙዎችን እያነጋገረ ይገኛል። ስለዚህ አንድ ኃይል አለ፣ እሷ እንድትወጣ እንድታመልጥ ያደረገ ኃይል እንዳለም ብዙዎቹ እየገመቱ ይገኛሉ። ምክንያቱም በጣም በአጭር ጊዜ ውስጥ የሀብት ማማ ላይ የደረሰችው ይቺ ሴት ከጀርባዋ ያሉ በርካታ ስራዎች በሂደት እየተገለጹ እየወጡ ይገኛሉ። አሁን ደግሞ ጭራሽ ፌዴራል ፖሊስ መጥሪያ አውጥቶባት እሷ ግን በጎን ወደ ውጪ እንደወጣች እየተነገረ ይገኛል። ለ12ኛ ክፍል ተፈታኞች አስቸኳይ መረጃ ተሰምቷል። ሁላችሁም አዳምጡት። የትምህርት ምዘናና ፈተናዎች አገልግሎት የዘንድሮ የ12ኛ ክፍል የተፈታኞችን እንግዲህ የመፈተኛ መግቢያ ካርድ ወይንም አድሚሽን ካርድ መልቀቁን አስታውቋል። እናም ተፈታኞች ኦሪጂናል ካርዳቸውን ማህተብ አስመትተው ከመቀበላቸው በፊት የመረጃ ስህተት ካለም እስከ ግንቦት 30 ቀን 2018 ዓ.ም ድረስ ማሳወቅና እንዲስተካከል ማድረግ እንዳለባቸው የተገለጸ ሲሆን በተጨማሪም ሰኔ 24 ቀን ለሚጀመረው ፈተናም ተማሪዎች ከአድሚሽን ካርዱ በተጨማሪም የፋይዳ ብሔራዊ መታወቂያ መያዝ እንደሚጠበቅባቸውም ተገልጿል። ይህን ቪዲዮ ለ12ኛ ክፍል ተፈታኞች በሙሉ ላኩላቸው። ፎሎ እያደረጋቸው አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ። በጣም መልካም ዜና ያለና አዳነች አቤቤ የዶክተር አብይን ሆስፒታል ጎብኝታለች እና ዶክተር አብይ ጋር ለምን እንደሄደች ታውቃለህ? ከክፍለ ከተማ በነፃ እየተጻፈላቸው ዶክተር አብይ ጋር የሚታከሙ ሰዎች አሉ። እርዳታ ማለት እንደዚህ ነው። በምትሰራው ስራ ዜጎችን በነፃ ማገልገል ነው እንጂ ምድረ ከከራም ፎከታያም ሁሉ የእርዳታ ድርጅት እያልክ ሰው እረዳለሁ እያልክ ቪዲዮ እየለጠፍ ብር መሰብሰብ አይደለምና ከሐኪሞች ጋራም የሆነ ጭቅጭቅ ውስጥ ገብቶ ነበርና እሱንም የፈታበት መንገድ ቀጥታ ላይቮች ሐኪሞች ባሉበት ገብቶ ተወያዩ፣ ችግሩ ተፈታ። እና አይን አላችሁ፣ መንግስት አይን አለው ማለት ነው። ማን ነው በጎ የሚሰራውን ነገር ራሱ መለየት ተጀምሯል ማለት ነው። እዛ ደግሞ የግል ሆስፒታል ተብለው 2 ሚሊዮን 3 ሚሊዮን እየበሉ ጭራሽ ሰው ማያድኑ እነዛ ባሉበት ሀገር ላይ ነው ቤት ተከራይቶ ነው የሚሰራውና ነበርና ቦታ ተሰጥቶት ይሄ ሰውዬ በያንስ ቦታ ይሰጠው ሲባል የካሬውን የሊዙ መሬት ከፍሎ ህንፃ ገንብቶ እንዲያገለግል ፈልግ ነበርና ይሄን በማየቴ በጣም ደስ ብሎኛል። በጣም ጥሩ ቦታ ነው የሄዱት። ሌሎችም አሉ እንደዚህ በጎነት የሚሰሩ ግን ብዙ የማይታወቁ ሰዎች አሉ። እነሱ መታገዝ አለባቸው። በሰሞኑን በእነሱ ሰዎች ላይ ሰራሉ። በጣም የሚለፉ ለዚች ሀገር በጣም የሚጥሩ ግን መንግስት ትኩረት ያልሰጣቸው ሰዎች አሉና እነዚህ ሰዎች በማግኘትሽ በጣም ደስ ብሎኛል። ይሄ እዛ ፎቅ የሚሰሩት እርዳታ ሰጠን እርዳታ ሰራን እያሉ እዛ በሀገራቸው ላይ ፎቅ የሚሰሩ ሰዎች እነሱ ረጃ አይደሉም። ፎከታቸውን በእርዳታ ሰበብ ያራገፉትና ዶክተር አብይ ይህን በማየቴ በጣም ደስ ብሎኛል። በሚዲያ ሳይሆን በእውነት ሰው የሚረዱ ሰዎችንም እየተፈለጉ ቢታገዙ በጣም ደስ ይለኛል። ቀናችሁ የተባረከ ይሁን።